በላይ መጨነቅና ማሰብ የለብሽ። እኛ ሁሉንም ነገር እናስተካክላለን። ምንም አንሆንም፣ አታስብ። ደግሞ ብዙ ነገር አልፈናል። ይህንንም አብረን እናልፈዋለን። ሳካ አንድ ሀሳብ አለኝ፣ ግን አሁን አልነግርሽም። ምንድን ነው? ቲና፣ ማግባት እፈልጋለሁ። የተረጋጋ ህይወት መኖር እፈልጋለሁ። ለአባዬም ቢሆን ልጅ መውለድ እፈልጋለሁ። ቆይ እስከ ያለን ገንዘብ መድበህ የምትደራደርባት ሴት ማነች? ትሁት ማለት? አዎ ትሁትን አፍቅሬያታለሁ። ላገባት እፈልጋለሁ። ትሁት ማለት ይቺ እንግዲህ ትሁት እንደፈራችው ማለት ነው ቲና ተመስገንን ይዘው መታን ነበረ በሌሊት። ነገር ግን አላወቁም፣ አባባም አላየም። እኔ የምለው ግን አባባ እኮ ሁሉም ክላስ ካሜራ አስቀምጧል እና እንዴት ነው በካሜራ ሰውየው እኮ መጥቶ ሄደ ማለት ነው። እና እነሱ ደግሞ እሷ ባጠመደችው ወጥመድ ራሷን እናጠምዳታለን ብለው ሰውየውን ለመያዝ ነበረ እንግዲህ ተመስገንን ለመያዝ እየተጠባበቁት የነበረው። ቲና ግን ያው አልባነነችም፣ አልነቃችም ነበር እውነት ለመናገር። ነገር ግን እንግዲህ ተመስገን ከገባ በኋላ ችግር ላይ ነን፣ ወጥመድ ውስጥ ነን ብሏልኝ የሆነ ነገር አይቶ ማለት ነው። ስለዚህ አባባም ሁሉም በየክላሳቸው ሆነው አልተኙም ነበር፣ እየጠበቁ ነበር። ኢቭን ትሁት ራሱ አልተኛችም ነበረ እና ቲና ገብታ እንግዲህ ማንቁርቷን አንቃ ልትገላት ነበረ እና አባባም መጥቶ ምን አደረገችሽ? ምን ነካችሽ? ጎዳችሽ ወይ ብሎ ተደናግጦ ነው የጠየቃትኝ። በነገራችን ላይ ሰውዬ እኔ በአንቺ ከመጡብኝ ሰይጣን ነኝ፣ ከሰይጣንም በላይ ነኝ። ከዚያ ውጭ ግን አንቺ ለምንድነው እንደ ሰይጣን የምትቆጥሪኝ ሲላት፣ ትሁት ደግሞ የመለሰችለት ሰይጣን ስለሆንኩ ነው ብለዋለች። እንግዲህ ከዚህ በፊት በነበራቸው ህይወት የምታውቀው ትሁት ናት አይደለ? ሌላ ሰው ሊያውቅላት አይችልም። እና በነበራቸው ህይወት ላይ ምን ቢያደርጋት ነው ተመስገንን የዚህን ያህል እንደ ሰይጣን አምረራ የምጠላው የሚለውን እና ደግሞ እንግዲህ እሱ የጠበቃ የህግ ባለሙያ ነኝ ጠበቃ ነኝ ብሎ ወደ ቤታቸው መጥቷን። እንግዲህ አንዳንድ ጊዜ የህግ ባለሙያ ነኝ ካለ አንድ ሰው ብዙ ነገር ይደመጣል። እሱ አድርጉ ያላቸውን ነገር ሁላ ነው የሚያደርጉት። ስለዚህ እንደዛ ከሆነ ደግሞ አሁንም ቲና ልታሸንፍ ነው ማለት ነው። በነገራችን ላይ አባባ ዳኒና ኤደን አይ በቃ ከዚች ሴት መሸሽ አለብን ብላ ኤዱ ስትናገር አባባም አዎ መሸሽ ነው የሚሻለው፣ ከዚያ ውጭ ሌላ ማድረግ አይቻልም፣ ከዚች ሴት መሸሽ ነው የሚሻለው ብለዋል። እና ታዲያ አሁን ላይ እንግዲህ አባባም ይሄንን ካሉ እነ ዳኒም ሊሸሹ ከሆነ አሁንም ቢሆን ቲና አሸናፊ ልትሆን ነው ወይ የሚል ጥያቄ አለና በዚሁ አጋጣሚ ሰላም ሳላችሁ ገባው ሰላማችሁ ይብዛልኝ ቤተሰቦቼ። ይህንን ቪዲዮ ስትጀምሩ ላይክ ማድረግን አትርሱ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። እንግዲህ በዚህ ክፍል ማለትም ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በትህትና ጋብዛለሁ። እንግዲህ ተመስገን ቤት ውስጥ ድረስ ገብቷል፣ ጠበቃ ነኝ ብሎ ማለት ነው። እንግዲህ ካሌብም አባባም ተቀብለውታል። ከዛ በኋላ የተፈጠረውን ነገር የምናወራ ይሆናልኝ። እንግዲህ አባባ በካሜራ ይሄንን ሰውዬ ያየዋል ማለት ነው። ምክንያቱም ካሜራው መቼም ለሳምፕል አይደለም። ስለዚህ አባባ ምንም እንኳን ካለፈ በኋላ ቢሆንም መጥቶ እንደነበረ ያያሉ። ለምንድነው የሚያዩት ካለን ደግሞ ትሁት ምን ብላለች? አባዬ በቃ አውቃብናለች፣ እኛ ለሱ ያጠመድነውን ነገር አውቃብናለች እና ግብታ ምን አለች ሲልም አባባ ሲጠይቃት እንግዲህ ትሁት የመለሰችው ምንድነው ያ አስፈራርታኝ ሄደች፣ ምንም አላለችም፣ ግን በቃ አስፈራርታኛለች። ማላቅ ነው እንደሚመስላችሁ ሁሉንም ነገር እኔም እኮ አውቃለሁ፣ ማንም ሰው እንዳልተኛ አውቃለሁ ብላለች። እና ስለዚህ እንደተነቃባት ገብቷታል ቲና ማለት ነው። ታዲያ ቲና ይሄ ሲገባ ማለት ይሄ ሲነቃባት ሌላ ሴራ አሸርባለች። ሌላው ሴራ እንግዲህ ያው እንደተመለከትነው ማለት ነው የካሌብን ስልክ ሌላ ሰው እንዲሰርቅ፣ ከዛ ደግሞ ተመስገን ጥሩ ሰው ደህና ሰው መስሎ ቀርቦ ስልኩን እንዲሰጥ ነው ያደረገችው ማለት ነው። የነሱ ምክክራቸው ተሳክቶላቸው እንግዲህ ስልኩንም ተቀብሎታል ማለት ነው። እና ቁጥር ከተቀያየሩ በኋላ እንግዲህ እደውልልሃለሁ ተባብለውም ነበረ። ለምሳም እንደተጠራ ነው ያለቀው። ታዲያ ከምሳ በኋላ ምን ተፈጠረ ስንል ማለት ነው ምሳውን እያቀራረበች እያለ ትሁት በጣም ትደነግጣለች ማለት ነው። ምክንያቱም እሷ ውጭ ላይ ያንቀኝ ሆኖ ውጭ ላይ ይይዘኝ ሆኖ ማንን ይይዝብኝ ይሆን እያለች እየተጨነቀችበት ባለበት ሰዓት እንግዲህ ሰውየው ሰተት ብሎ ቤት ድረስ መጥቷል። ይባሳለ ነው። እና ታዲያ አሁን ሰውየውን ካሜራ ላይ አባባም ያዩታል ማለት ነው። እሱንም እናወራ ይሆናልኝ። እስኪ እናንተስ ምን ትላላችሁ? ሌላው እንግዲህ ዳኒና ኤዱ ደግሞ በሌላ በኩል ስንመለከት እንግዲህ ዳኒና ኤዱ ሊጋቡ ነው። ይሄ በእውነቱ በጣም ደስ
የሚል ነገር ነው። እንግዲህ ዳኒና ኤዱ ግን የሚጋቡት ገጠር ሄደው ነው። ምክንያቱ ደግሞ ከቲና ለመራቅ ማለት ነው። ምክንያቱም አባባም ተናግሯል፣ ከቲና እችን ባለጌ ርቆ ካልሆነ እንዲሁ ማሸነፍ አይቻልም ማለት ነው። በቃ እንዴት ነው ግን የነቃችብን? በጣም ነው የተደናገጡት። ነገር ግን አባባ በኔክስት ዳይ ማለት ነው ሰውየው ተመስገን መጥቶ ምሳ በልቶ ከሄደ በኋላ አባባ ካሜራውን እንግዲህ ስልካቸውን ሲመለከቱ ተመስገን ብሎ እንግዲህ መነጽር አድርጎ የመጣው ሰውዬ ሌሊት ላይ የመጣው ራሱ እንደሆነ ያውቃሉ ማለት ነው አባባ። እናም እንግዲህ ካሊብ ደግሞ በቃ እኮ ጠበቃዬ ሊሆን ነው እና በዚህ ሰውዬ በኩል ካልሆነ በሌላ ቲናን ማሸነፍ አንችልም፣ እንደዚህ አይነት እንደኔ አይነት ጉዳይ ይዞ ነው እዚህም ሰፈር የመጣው በማለት ለአባባ ይናገራል ማለት ነው። ያው እንደተመለከት ነው ይሄ እንኳን እንግዲህ አባባም በጣም ደስ ይላል። እንደዛ ከሆነ እስኪ እናናግረው ብለው ነበረ ያው ምሳ ይበላው። ከዛ ከሄደ በኋላ ግን እንግዲህ ቲናን አግኝቷታልኝ። ቲናም እንግዲህ ተደስታለች። ቲና የተደሰተችበት ምክንያት ምንድን ነው? በሀሳባችን ላይ እኮ በወጥመዳችን ገብቷል፣ ያሰብነው ነገር ሁሉ ተሳክቶልናል ብሏታል። እንዴት አመነ ስትለው ጊዜ አዎ አመነኝ፣ የሆነ የዋህ ነገር ነው ባልሽ፣ የሆነ ገዳዳ ነገር ነው ሁላ ብሎ ሁላ ሲሳደብ ነበረ። በጣም የሚገርመው ማለት ነው። ታዲያ በስተመጨረሻ ቲና ያሰበችው እቅዷ ይሳካል ወይ ስንል አይሳካም። ምክንያቱም አባባ ካሜራው ላይ ሰውየውን ያዩታል። ከዛ ተመስገን ነኝ ብሎ የመጣው ደግሞ ለጥቃት እንደሆነ ትሁቴም ለአባባ ትናገራለች። ከዛ አባባም እሺ መልካም ብለው በራሱ ወጥመድ እንግዲህ ሰውየው ራሱ ይጠመዳል ማለት ነው። እናም ዳኒና ኤደንንም ቆዩ ልጆች አትሄዱ፣ እስኪ የሆነ ነገር አለ። ስለዚህ በዚህ ወጥመድ ላይ ሁለቱም ማለትም ተመስገንም ራሷ ቲናም ሊወድቁ ስለሚችሉ ልጆች ቆዩ፣ ተረጋጉ ይላል ማለት ነው አባባ። በዛ ሰዓት እንግዲህ እነሱም እሺ ብለው ይረጋጋሉ። ከዛ የሚፈጠረው ነገር ምንድን ነው እንግዲህ ኤዱ ማለት ነው ከቲና ጋራ እልም ያለ ፍጥጫ ውስጥ ይገባሉ። ምክንያቱም እንደውም እንኳን ለምንድን ነው የምንሄድላት? ለምንድን ነው እስክፍለ ሀገር የምንሄደው? ለዚች ለማትረባ ጭራሹን ባሏን። በጣም የሚያሳዝነው ነገር ግን በነገራችን ላይ ማለት ነው ቲና በቃ የሆነ ሰው ፍለጋ ነው። አንድን ስራ ለመስራት ብቻዋን አትችልም። ከዚህም በፊት ዳኒ ነበረ። አሁን ላይ ታዲያ ዳኒንም ከኤደን ለማራቅ ብዙ ለፍታለች፣ ብዙ ደክማለች፣ ብዙ ጥራለች። አልሰማሽም ማለት አሁንም ቢሆን ምን እያለች ትገኛለች? ዳኒዬ እኔ እኮ በጣም ነው የምወድ፣ በጣም ነው የማፈቅር። በቃችን ሴት አልፈልግሽም በላትና እኔ ጋር እንሁን፣ እኔ ጋር እንጋባ፣ ሁሉም ነገር ይቅር፣ ካሌብን እፈተዋለሁ አንተ እሺ ካልከኝ እያለች ነው አሁን ዳኒ አሁን አይምሮውን ያሰራና ምን ያደርግ መሰላችሁ? ካሌብ እንግዲህ ለዳኒ ነግሮታል። ማለትም ትሁትን እንደሚያፈቅራት፣ ስለዚህ ትሁትንም ማግባት እንደሚፈልግ ተናግሯልኝ። ለምን ግን ቆይ ከዚህ ሰውዬ እንድናወጣት ለምን ትሁትን አግብታለች አንልም ሲል ጊዜ እንዴት ብለው ነበረ እንደምናስታውሰው ማለት ነው ኤደንና ዳኒ። በቃ አግብታለች እንበል እናጋባት፣ ማንን ታግባ እኔን ሲል ሁለቱ ስቀዋልኝ እውነት ለመናገር ምክንያቱም በነገራችን ላይ ያስነቃበታልኝ። አሁንም ደግሞ ለትሁት ምን ብሏታል? አይዞሽ ትሁቴ ሁሉንም ነገር እናልፈዋለን፣ ካለፍን በኋላ ግን የምነግርሽ ነገር አለኝ ብሏታል። እንዴ ምንድን ነው ንገረኝ ስትለው አይ ነገሮች ካለፉ በኋላ ደግሞ እናልፈዋለን፣ ብዙ ነገር አልፈን እዚህ ደርሰን የለ ይህንንም እናልፈዋለን ብሏን። እንደ ደህና ጀግና እንግዲህ እናያለን እስቲ እንዴት አድርጎ እንደሚያሳልፋት። ነገር ግን ዳኒ አሁን ምን ያደርግ መሰላችሁ? በጣም የሚገርም ነገር ነው ዳኒ ሊያደርግ ያስበው። ዳኒ እንግዲህ ቲናን እሺ እንጋባለን፣ አንቺ ብቻ እስኪ እኔ እንዳምንሽ፣ እኔ ኤደንን አልፈልግሽም እንድላት፣ አንቺን እንዳገባሽ መጀመሪያ የካሌብን ወረቀት ቅደጅለት፣ የካሌብን 80ውን አውርጅለት ብሎ ነው እንግዲህ እሷ ባመጣችው ወጥመድ ራሷን የሚያጠምዳት። ታዲያ ቲና እንዴ ቆይ እኔ እኮ እውነቴን ነው፣ አንተ እየቀለድኩ መስሎ ነው እንዴ? እኔ እኮ የምር እንጋባ ነው ያልኩት ትላለች ማለት ነው። እሱም እኮ የምር እንድንጋባ እኮ 80ሽን ማውረድ አለብሽ። ታዲያ እንዴት ልመንሽ እንዴ? አንቺ እኮ በተደጋጋሚ ጊዜ ነው የዋሸሽኝ፣ በተደጋጋሚ ጊዜ ነው የሸወድሽኝ። ስለዚህ አሁን ላይ እንዳምንሽ ከፈለግሽ የካሌብን ወረቀት ቅደችለት ይላታል። ታዲያ በዛ ሰዓት እሷ እንግዲህ የፈለገችው ከኤደን ጋር እንዲጣላ ነው እንጂ ልታገባው የምር አይደለም። ስለዚህ በዛ ሰዓት እሱን እንኳን አልሰማህም አላደርገውም ስትለው እኮ አየሽ አሁንም ቢሆን አንቺ የፈለግሽው በቀል ነው። አሁን ደግሞ ኤዱን መበቀል ስለፈለግሽ ነው እኔን
ኤዱን ተዋትና እኔን አግባኝ የምትይው ሲላት አይ እንደዛ እንኳን አይደለም በቃሽ እንድታምን ብላ የካሌብን 80 ትቀዳለች ማለት ነው በንዴት። ታዲያ ይህንን ካደረገች በኋላ እንግዲህ ከቤት አውጥቶ ነው የሚጥሏት። ምክንያቱም ስለማታስፈልግ እንዴ እኔ እውነት ለመናገር ይህንን አባባ በማድረጋቸው ማለት ነው ምክንያቱም ስለሚያደርጉት ነው እኔ የምነግራችሁ። ይሄ ክፍል እንደዛ ስለሚሆነው ክፍል 56 ማለት ነው። እና በጣም የሚገርመው ነገር አባባ ይህንን የሚያደርጉበት ምክንያት ምንድን ነው? በቃ ልጃቸው እንደ ዳኒ እኮ ለዳኒም ለኤደንም ተናግሯል እኮ ካሌብ እኔ ሰላማዊ ኑሮ መኖር እፈልጋለሁ። ለራሷ እንኳን አትሰማም ተዋት፣ ግን ለእነሱ ራሱ ነገራቸው እኔ ሰላማዊ ህይወት መኖር እፈልጋለሁ። አባዬም ቢሆን የልጅ ልጅ መሳም ይፈልጋል። ስለዚህ ሰላማዊ ኑሮ መኖር እፈልጋለሁኝ። የምወዳት ሴት አለች እሷን ማግባት እፈልጋለሁ ብሏን። ታዲያ በዚህ ሰዓት ደግሞ ቲናም ለቲና እንኳን ያላ ጊዜ ምንድን ያለችው ቆይ እንዴት ስትለው ጊዜ ማናት ቆይ እነዚህ ልብን ያሸፈተችው ስትለው ትሁት ብሎ ተናግሯል። አሁን እዚህ ጋር ትሁትን ድጋሚ ወጥመድ ውስጥ አስገባት። ለምን መናገር አልነበረበትም ካሌብ ማለት የነበረበት በቃ ማፈቅራ ሴት አለች አንቺ አታውቂያትም ቢል ካሌብ የት ነው የሚሄደው የት ነው የሚመጣው እያለች ጊዜዋን ታቃጥል ነበር፣ ጥሩ ነበረ። ካሌብ ግን ችኩል ስለሆነ ማለት ነው ማግባት የሚፈልጋት የወደፊት የልጆቹ እናት ሚስቱ አባዬም የሚደሰትባት የሚወዳት የሚያከብራት የሚሳሳላት ትሁት እሷን ነው የማገባው ብሎ እንግዲህ ለቲና ይነግራታል። ታዲያ ቲና ይህንን ነገር ከሰማች በኋላ ትሄድና ለሰውየው ምን ትለዋለች? ሰውዬ ምን እንዳለ ታውቃለህ ትለዋለች፣ ለተመስገን ማለት ነው። ስለ ካሌብ ነው እንግዲህ ሰውዬ የምትለው። ምን አለ ሲላ ጊዜ አይ አሁን እኮ ነገረኝ ማግባት የሚፈልገው ያንተን ሚስት ትሁትን ነው ትለዋለች። ሰውየው ደግሞ ለትሁት ምን ብሏታል? ከአንቺ አጠገብ የደረሰ ሰው እኔ ሰይጣን አይደለሁም፣ እንደ ሰይጣን አትፍሪኝ፣ ግን ከአንቺ አጠገብ ለደረሰ ሰው ግን ከሰይጣንም በላይ ሰይጣን ነኝ ብሏል። እንዴ በነገራችን ላይ ህግ ባለበት ሀገር እንዲህ ያለ ነገር ጥሩ ነው እንዴ? ትሁትም ነግረዋለች። አንተ ራስ ወዳድ ነህ፣ ፍቅር እያልክ እኔ አላፈቅርህም። ስለዚህ እውነተኛ ፍቅር ማለት ደግሞ ያፈቀርነውን ሰው አግብቶ መኖር ማለት ብቻ አይደለም፣ ለዛ ሰው መልካም ምኞትን መመኘትም ጭምር እንጂ። እኔ አንተን በቁሜ ወይም በህይወት እያለው መቼም አላገባም። ከፈለክ ግደለኝና ሬሳ አግብቶ ይኖር፣ ሬሳን ታቅፈ ይኖር። በህይወት እያለው ግን ምን ቢበድላት ነው? ግን እስኪ ቤተሰቦች እናንተ ምን ይመስላችኋል? ምን ቢበድላት ነው የሰውዬ ከሰይጣንም በላይ ነው አለችው አንደኛ። ሁለተኛ ነገር ደግሞ አንተን አግብቼ ከምኖር በሞት ይሻለኛል፣ ስለዚህ ግደለኝ ሁላ አለችና ትሁትን ይሄ ሰውዬ ምን ያክል ቢበድላት ነው? ምን ያክል ግፍ ቢሰራባት ነው? መቼም በሀገራችን ግፍ አሁን ላይ ነፍ ነው። እና ከዚህ ሁላ ግፍ እሷን ምን አርጓ ሊሆን ይችላል ብላችሁ ታስባላችሁ? ወዶች እስኪ እናንተም ሀሳብ አስተያየታችሁን ጻፉ ማለት ነው። እንግዲህ እኔ ግን ይህንን ይመስል ነበር ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ፣ ኮሜንት ለምትጽፉልኝ በእውነት ከልብ አመሰግናለሁኝ። ሌሎቻችሁም ሀሳብ አስተያየታችሁን ጻፉልኝ። መልካምነት ለራስ ነው፣ መልሶ ይከፍላል። ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። ባይ ባይ ተወዳጆች።